ተመልካቾች እንዴት ሰንብታችኋል? እነሆ ዛሬም ሌላ ድንቅ ታሪክ ያላት እናት ይዤ ወደ እናንተ መጥቻለሁ። ውጪ ሰዓት እያነደርኩ ያደርኩበት ቀን መቼም አይረሳኝ። የዛሬ እንግዳዬ ገና 20 ዓመት ሳይሞላት የልጅ እናት ሆናለች። ሰዓት ባልጠበኩት ሰዓት ነበር ያን ጥቃት የደረሰብኝ እና ነፍሰ ጡር በዛ ሰዓት ላይ አላወኩም ነፍሰ ጡር እንደነበርኩኝ። የሳምባ ስለሚያስለኝ ስለነበረ የሳምባ ምርመራ ላደርግ ሲሄድ ነው ነፍሰ ጡር እንደሆንኩ የተነገረኝ። ከነበረባት በርካታ ችግሮች ምክንያት ነፍሰ ጡር ሆና ራሷን ለማጥፋት ለተደጋጋሚ ጊዜያት ሙከራ አድርጋለች። ለማንኛውም እናት አምጬ ነው የወለድኩት። ኮዴ እንደወጣሽ በኋላ ነፃ ናት ወይ ብዬ ነበር መጀመሪያ የጠየኳቸው። ከዛ ነፃ ናት አይዞሽ አለችኝ አዋላጇ ማለት ነው። ለዚያ ሁሉ አልፈው እነሆ ይችና ዛሬ 22 ዓመት ሞልቷታል። ልጇም የ3 ዓመት ህፃን ለመሆን በቅታለች። ጓደኞቼ ትምህርት ቤት ጓደኞቼ መጥተው ጠይቀውኛል። እዚህ አዲስ አበባ ዩኒቨርሲቲ ነው ያሉት። እነሱን ሳይ በጣም ይቆጨኛል። ትምህርቴን ብማር ኖሮ እኮ እንደዚህ ሆኖ እኮ ምናምን እላለሁ። ሌላም አስደናቂ ታሪክ አላት። ይህንን ከፕሮግራሙ ታገኙታላችሁ። እኔ ጋዜጠኛ ታምሩ ማሞ ነኝ። ተመልካቾች ከዚህ የኮመንት መስጫ ስር በመግባት ለወጣቷ አይዞሽ በርቺ ከጎንሽ ነኝ እንድትሏትም ጠይቃችኋለሁ። ቻናላችንን ላይክ፣ ሼር፣ ኮመንት እንዲሁም ሰብስክራይብ በማድረግ እንድትወዳጁን ሌሎች አስደናቂ ታሪኮችንም እንድትከታተሉ ከወዲሁ ጋብዛችኋለሁ። መልካም ቆይታ። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5,700,000 ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶች በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጉ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ከሙሉ ስምሽን ጀምር። ስሜ ኬና ብርሃኑ ይባላል። ያደግኩት ፍቼ ሰላሌ ነው። ፍቼ ነው። ኬና ብዙ ነገሮች እንጫወታለን ዛሬ ስላንቺ እናትነት፣ ስለወጣሽ ስለወለድሽባቸው መንገዶች፣ አሁንም እያለፍሽበት ስላለው ህይወት እንጫወታለን። ከዛ በፊት ግን እስኪ ከነአን ማነች? የልጅነት ህይወቷስ ምን ይመስላል? ከዛን ጀምር። እኔ ያደግኩት እንደነገርኩ ፍቼ ሰላሌ ነው። ፍቼ ከተማው ነው። ፍቼ ኮማንዶ እዛ ነው ያደግኩትኝ። እና ያው ቤተሰብ ውስጥ ያው የመጀመሪያ ልጅ ተብዬ ነው ያደግኩት። ያሳደገችኝ ማለት እናቴ ማለት ነው። እና ከነሱ ጋር እየኖርኩኝ ያው እማራለሁኝ። ተማሪ ነበርኩ እስከ 8 እስከ 9 ተምሬያለሁ። እዛ ያደግኩኝ እያለ ያው በመሃል ያው ከቤት ጠፋ ነበረ። ያው እና 4ኛ ክፍል ተማሪ ያለውኝ ነው እኔ እነሱ ልጅ እንዳልሆንኩኝ ከነሱ ሳይው ከትምህርት ቤት ጓደኞቼ ሰማሁት። እና ከወላጆችሽ ወይም ያደግሽው በእናትና አባትሽ ወይም በወላጆችሽ እጅ አይደለም? እና በዛ መሃል ላይ ሰማሁትኝ። እና ትምህርት ቤት ከካርቶን ተጥላን የተገኘችው የሚባል ወሬ ይሰማ ነበር ትምህርት ቤት ውስጥ። እኔ ደግሞ ያንን ይዤ እናቴን ፍለጋ እያልኩ ከቤት ጠፋ ነበረ። አስቸግር ነበረ እየጠፋው ማለት ነው። ግን ያው እኔ በጭምጭምታ የሰማሁትን ጫንጮ እንደተወለድኩኝ ምናምን ያንን ይዤ ከቤት ጠፋ ነበረ። እና ግን ያው እኔ አልተሳካልሽም እናትና አባትሽን የማግኘቱ ሂደት። እና ያሳደጉሽ እናት ወይም ከልጅነትሽ ጀምሮ ያሳደጉሽ ምን ይልሽ ነበር ስለ ወላጆችሽ? እሳቸው ሲያውቋቸው ነበር?
ያው እስካሁን ድረስ እኔም ግልጽ አልሆነልኝም፣ እሷም አልነገረችኝም። እኔም የትምህርት ቤት ወሬ የሰፈር ወሬ ይዤ ነው እንትን ያልኩትኝና እሷም ግን በትናገር ነበረ እንደዚህ በምትናደድ ሰዓት በምትቆጣኝ ሰዓት ያው ለግብዬ ባሳደኩ ምናምን ትለኝ ነበረ እና እነሱ ጋር ያደኩኝ ያለ ያመኝ ነበረ እኔ በጣም ማለት ነው። ፊቴ ቆስል ነበረ፣ ጸጉሬ ፈነዳ ነበረ እና አሜባ ምናምን የተለያየ በሽታ የተባለ መድኃኒት ወስድ ነበረ እና እኔ 2010 ማትሪክ ለወስድ ወደ 10 አልፌ የዛኔ ነው ሪፈር ወደ አዲስ አበባ ተብዬ ውጤት ነው ያወቅኩት። እንግዲህ ከዛ በፊት ወይም ማሳደጉሽ እናት ጋር ከመሄድሽ በፊት የእናትና አባትሽ ወይም ወላጆችሽ ከኤችአይቪ ቫይረስ ጋር አብረው የሚኖሩ እንደሆነ ያው ከዚህ በፊት በተገናኘንበት ወቅት ነግረሽኛል። አንቺ ኤችአይቪ ፖዚቲቭ እንደሆንሽ ወይም ኤችአይቪ በደምሽ ውስጥ እንዳለ ያረጋግጥሽው ከአመታት በኋላ ነው። ስለዚህ እነሱ ያውቁ ነበር ወይም ማሳደጊዎች ያውቁ ነበር? ያው በመታመም ሰዓት ጊዜ እናትሽም እኮ እንድትታመም ነበር ትለኝ ነበር እንጂ እንደዚህ ነው ብላ ግልጽ ሆነ አልነገረችኝም ለኔ። ያንን ነው ማቆም ያላቀም። ምንም የደረሰብሽ ችግር የለም ከዛ ኤችአይቪ ፖዚቲቭ መሆንሽን ካወቅሽ በኋላ እሱ ከታወቀ በኋላ በተለይ በምትኖሪበት አካባቢ? ማለት እኔ ያው ትምህርት ማቋረጥ አለብሽ ተብዬ አቋረጥኩኝ። ከዛ ስንተኛ ክፍል ነበር ያቋረጥሽ? 10ኛ ክፍል ሞዴል ተፈትኜ ማትሪክ ላይ ነው የወጣሁት። እዛ በቃ ከሷም ጋር ትንሽ ተጋጨ። እኔም ግልጽ ሊሆንልኝ አልቻለም። በወቅቱ እሷም ጋር ያለው መድኃኒት አቋረጥ ነበረ። ለምን ከነሱ ተለይቼ ይሄ ነገር እንዴት እኔ ጋር ሊመጣ ቻለ ሚል ጥያቄ ይመጣብኛል እና ከነሱ ውስጥ ደግሞ መልክም ምንም አንገናኝም። ከቤት ከወጣው ራሱ ሱቅ በመሸጥበት ሰዓት ራሱ አንቺ እኮ የነሱ ዘር አይደለሽ ምናምን እባል ነበር። ያንን ነገር ይዤ በቃ እናቴን ብዬ አንደኛዬን ወደ አዲስ አበባ መጣሁ ማለት ነው። 2010 ላይ ወደ አዲስ አበባ መጣሁ። ግን ስለ ወላጆችሽ ወይም ስለ ወለዱሽ እናትና አባት ምንም የሰማሽውም ጭምጭምታም ሆነ በተለይ በዛው በኖርሽበት አካባቢ ስለነሱ ይወራ አልሰማሽም? ምንም አይነት ነገር አልሰማሁም። አሁን በህይወት እንዳሉ ይጠረጥራሉ ውስጥሽ ወይም ከሰማሻቸው ነገሮች? አይ ምንም የሚሰማኝ ነገር የለም። ያው ግን ባገኛት ባቃት ደስ ይለኛል እናትሽን። ግን ያው ትኑር ትሙት ምን መልኳንም ምኗንም ስለማላቅ ከየት ፈልጋታለሁ? ምናልባት አሁን ካደግሽ በኋላ ሊሆን ይችላል ወይም በወቅቱ ያሳደጉሽ እናት ለስነ ልቦናሽ በመጨነቅ ወይም ብታቅ ሊከፋት ይችላል በሚል ምክንያት ስለ እናትና አባትሽ ላይ ነግሩሽ ይችላሉ። ምናልባት አሁን ካደግሽ በኋላ ግን በተለይ በካርቶን ተጥላ ነው የተገኘችው የሚለው ወይም እንደዚህ አይነት መሰል ወሬዎች አንቺን ልጅነትሽን የተመለከቱ ወሬዎች ሊኖሩ ይችላሉ። ከነዚህ ከሰማሻቸው ነገሮች በተለይም ከአሳዳጊሽ ከሰማሻቸው እውነታዎች ስለ እናትና አባትሽ ማንነት ወይም ስለምን ተጥለሽ እንደተገኘሽ የነገሩሽ ነገር አለ? ማንም ያስረዳኝ የለም። ከጊዜ በኋላ ነው የሷ ወንድም ቤተሰብ ደውሎ እናትሽ አእምሮ ታማሚ ነበረች እና እንደዚህ ለዛ ጉዳይ ነው የጣለችሽ ምናምን ብሎ ነው ነገረኝ በስልክ። ከሷ ጋር አንደበት ግን ምንም የሰማሁት ነገር የለም። ብትነግረኝ ደስ ይለኛል፣ ግን ምንም የሰማሁት ነገር የለም ከሷ። ያውቃሉ ብለሽ ትጠረጥሪያለሽ አንቺ አሳዳጊሽ? ታውቃለች ብዬ አስባለሁ። ምክንያቱም በሚያመኝ ሰዓት ጊዜ እናትሽም እንደዚህ ትታመም ነበረ ትለኝ ስለነበረ እና ውጤቱ ሳይታወቅ በፊት እኛ ወደ አዲስ አበባ ሪፈር ተብል ቀጠሮ ተይዞ በምንመጣ ሰዓት እንደዚህ ኬዝ ብትባይስ ትለኝ ነበረ። ይሄ ቢሆንስ ትለኝ ነበረ ትዝ ይለኛልና ያኔ ለምን እንደዛ ልትለኝ ቻለች ብታቃት ነው ብዬ እንትን እላለሁ። ያው ግን ግልጽ ልትሆንልኝ ስላልቻለ እኔ መጠየቅ አልፈለኩም፣ እሷም መናገር አልፈለኩም። ለምንድን ነው መጠየቅ ያልፈለግሽው? ማለት እኔ ፈራታለሁኝ። ያው ቤት ውስጥ ከኔ ካሉ ከልጆቿ እኔ ትንሽ ጫና ይበዛብኛል ቤት ውስጥ። በዛ ትንሽ እሷን ስለምፈራት አልጠየኳትም ግልጽ ሆኜ ማለት ነው። ምንም ለዚህ ስጋ ዝምድና የላችሁም ከአሳዳጊሽ ጋር? እንደዛ ነው የምትለው እኮ ምንሽ አሁን በቅርበት ቢያውቁ ነው እናትሽም እንደዚህ ትታመም ነበረ እንዲህ አይነት ምልክቶች ነበሩባት የሚሉት
የቀረበ ወዳጅነት ቢኖራቸው ወይም በአደራ መልክ የተቀበሉሽ ልጃቸው እንደሆንሽ ለማሳየትም እንደሆነ ሊሆን ይችላል። ያው እንግዲህ እግዚአብሔር ነው የሚያውቀው እሱን። እኔም ስላልጠየኳትኝ አሁን አትነጋገሩም ከሳቸው ጋር? አንነጋገርም። ለምንድን ነው ከእሳቸው ቤት የወጣሽው? ተጣልተን የወጣሁት ከሷ ተጣልቼ እንደወጣሁ ቀጥታ አዲስ አበባ ነው የመጣሁት። ለምንድን ነው የተጣላችሁት? ምክንያቱ ያው እኔም እንደነገርኩ መድኃኒት በጣም ኦቨር ወስዳለሁኝ። ራሴን ለማጥፋት ብዙ ጥሪ ያለው ግን አልተሳካልኝም። ያውና ለምን ከነሱ ተለይቼ ይሄ ነገር እኔ ጋር መምጣቱ ጥያቄ ይሆንብኛል። ከእንደገና ትምህርት አቋርጫለሁ። ያ ነገር በሳ ከዛም ተጋጨንና ጠፍቼ መጣሁ ወደ አዲስ አበባ። በስንት አመትሽ ነው ከኤችአይቪ ጋር እንደምትኖር ያወቅሽው? እኔ 2010 10ኛ ክፍል ተማሪ እያለሁ ነው። 10ኛ ክፍል ተማሪ እያለሽ ነው በአስራዎቹ እድሜ አካባቢ ማለት ነው 15 16 አካባቢ። ከዛ ከሰማሽ በኋላ ወይም መለስ ብዬ ላስታውስሽና ከዛ በፊት ስለ ኤችአይቪ ኤድስ የምታውቂው ነገር የለም? ስለ ኤችአይቪ ኤድስ ምናልባት የተሰማሽው ነገር ሊኖር ይችል ይሆናል። ያው ተማሪ ስለሆንኩኝ ያው እንማራለን፣ ባዮሎጂ ላይም ሳይንስ ላይም እንማራለን። ያንን አውቃለሁ። ግን ያንን እየተማርኩት እኔ ላይ መፈጠሩ ሰማ። ምክንያቱም ከወንድ ጋር ግንኙነት የለኝም። እኔ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነው፣ የማውቀው ነገር የለም። እና ያን ነገር ሲፈጠር ያስደነግጣል። ለዛ ነው ውስጤ ላይ ጭንቅላቴ ላይ ያ ነገር ተፈጥሮ ራሴን ወደ ማጥፋት ደረጃ የደረስኩት ማለት ነው። እንዴት አወቅሽ ታዲያ ከቤተሰብ ወይም ከእናት አባትሽ እንደተላለፈብሽ? ያው እሷ ከምትለኝ አንጻር እንደዚህ ነው፣ እሷም እንደዚህ ትታመም ነበረ ከምትለኝ አንጻር ነው። ያው ለመሰለሽ ምልሽ አሁን ኤችአይቪ ከሰው ወደ ሰው የሚተላለፍባቸው መንገዶች ብዙ ሊሆኑ ይችላሉ። አንዱ በቀጥታ ግንኙነት ሊሆን ይችላል፣ ከእናት አባት ሊወረስ ይችላል። ሁለተኛ ደግሞ የተለያዩ ያው ከዚህ በፊት የምናውቃቸው ስለታማ ነገሮችን በጋራ በመጠቀም እንዲህ አይነት ብቻ ኤችአይቪ ከሰው ወደ ሰው ሊተላለፍ የሚችልባቸው በርካታ መንገዶች አሉ አይደለም? ያ እነሱ እንዳይሆኑስ ወይም በቀጥታ ከእናት አባትሽ እንደተላለፈብሽ ወይም በወሊድ ወቅት በጥንቃቄ ጉድለት ምክንያት ኤችአይቪ ወደ አንቺ እንዲተላለፍ እንደሆነ ያረጋግጥሽባቸው መንገዶች ካሉ ብዬ ነው። አይ አንደኛ ከምትነግረኝ አንጻር ነው። ሁለተኛ ነገር ደግሞ ያው እኔ ከመድኃኒቱን ከወሰድኩት በኋላ ሌላ ምልክት የሚታየው ከህፃንነት ጀምሮ ፊቴ ይቆስል ነበረ። ያው መድኃኒት ስታቋርጥ ሞነንት ስትል ፊቴ ይቆስላል፣ አቅምታ ያንሳል። በዛን ሰዓት እኔ ያመኝ ነበረ። አሜባ የተለያዩ ነገሮች የተባለ መድኃኒት ወስድ ነበረ። ፊቴን በሚፈነዳበት በሚቆስልበት ሰዓት ላይ ቡዳን ይበላት ባል ነበረ። እዚህ ሞኝ ስላየሁትኝ ያ ነገር ከህፃንነት ጀምሮ ለኔ ባትነግረኝም ለዶክተሮቹ ነግራቸዋለች። እኔ ውስጥ ባልሰማቸውም ዶክተሮቹ እኔን ሲያናግሩኝ ላንቺ ብላ ነው እንደዚህ ምናምን ብሎ ምክር አገልግሎት ሰጥተው ነበረ እንጂ እኔ እንትን ብዬ አይደለም። ግን እሳቸው የሚነግሩሽ ምልክት ይሰጡሽ ነበር? እንደዚህ አይነት ነገር ቢገኝብሽስ እንዲህ ቢሆንስ? ወደዚህ ስንመጣ እንደዚህ ይሄ ነገር ኤችአይቪ ቢሆንስ ብትባይስ ምን ታስቢያለሽ ትለኝ ነበረ። እንደዚህ በቃ ሽንት ቤት በመመላለስበት ሰዓት ላይ እናትሽን እንደዚህ እኮ ያማት ነበረ ትለኝ ነበረ። ያንን ይዤ ነው እንጂ ምን ታያቸው ነበር አንቺ? እኔ ምንም ይሁና ነበረ ምላት በወቅቱ ያው ልጅም ስለሆንኩ እንደዛ ነበረ ምላት። ከሰማሽ በኋላስ ስሜቱ እንዴት ነበር በወቅቱ? ያው እንደነገርኩ በጣም ከባድ ነው። ያማል ማለት እየተማርከው ያለ ከነሱ ከዛ ቤተሰብ መሀል እንደዚህ አይነት ኬዝ አለብሽ ሲባል በጣም ነው የሚያመው። እኔ በወቅቱ በጣም ነበር ራሴን የጠላሁት። መድኃኒት በብዛት እየዋጥኩ አስቸግራለሁ። ከሷ ደብቃ ነበረ ራሷ ነበረች ሰዓት እየጠበቀችው ለምትሰጠኝ የነበረው በዛ ሰዓት በጣም ነበረ ማስቸግረው። ከልጅነትሽ ያሳደጉሽ እናትሽ መድኃኒቱን ይሰጡሽ ነበር? አዎ። አንቺ ግን አታውቂም እሱ መሆኑን? ከዛ በኋላ የደረሰብሽ መገለል ምናልባት ኤችአይቪ በደምሽ ውስጥ እንዳለ ከታወቀ በኋላ ያ ብዙ ሰው ላይ ሰማ ይችላል፣ እንደሚስጥር ሊያዝ ይችላል። ግን
ነገሩ በቤተሰብ አካባቢ ያው መተዋወቁ አይቀርም። ይሄ ከታወቀ በኋላ የደረሰብሽ መገለል መድሎ አልነበረም? ያው ቤት ውስጥ ለእህቶቼም ሆነ ለአባቴ አልተነገረውም፣ ለሰደገኝ ለብርሃኑ ማለት ነው። እኔ ወደዚህ ከመጣሁ በኋላ ነው ብዙ መከራዎችን ያየሁትኝ። እዛ አካባቢ ለማንም አልተነገረም፣ ግን እኔ እዚህ አዲስ አበባ ከመጣሁ በኋላ ነው ብዙ መከራዎችን ያየሁት። ከቤት የወጣሽበት መንገድ ምን ይመስል ነበር? ያው በትንሽ ነገር ነበር የተጋጨ ነው ከሷ ጋር። መሳፈሪያ ስለሌለ ሚሞሪ ሽጬ ነበር ወደ አዲስ አበባ የመጣሁት። እኔ 60 ብር ነበረ። የስልክ ነው? በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶች በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጉ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ከዛ ግጭቱ ከተፈጠረ በኋላ ወይም ከሳቸው ጋር ለመግባባት ሲፈጠር በቀጥታ ምንም ሳትናገሪ ነው የወጣሽው? ጠፍቼ ወደ አዲስ አበባ ነው የወጣሁት። አፋልጉኝ ምናምን አላሉ ማሳደጊሽ? ያው በወቅቱ ሊሉ ይችላሉ፣ እኔ አልሰማሁም። ከዛ በኋላ ተገናኝታችሁ አታውቁም? ከዛ በመሀል አዲስ አበባ ከመጣን በኋላ ተገናኝተን ነበር። ያው ከዚህ ዛም በኋላ ግን ከነሱ ጋር ተገናኝቼም ተደዋውዬም አላውቅም። ከዛ እዚህ መጣሽ፣ ቤት ተከራየሽ ወይስ የት አረፍሽ ስትመጪ? እዚህ ዘመድ ነበር? አይ እዚህ ዘመድ የለም። እዚህ አዲስ አበባ እንደመጣው የሆነች ሴትዮ አውቶቡስ ተራ አገኘችኝና እኔ ጋር ትሰሪያለሽ ብላ ወሰደች። እዛ አጋጣሚ ሆኖ እሷ ጋር ሰው ቤት እንደ ሰራተኛ ሆና ነበር የወሰደችኝ እና የምሮ ታማሚ ነበረች እሷ። እኔ አላወኩም። እሷም ኤችአይቪ ፖዚቲቭ ነበረች። ያወኩትኝ እኔ ቤት ሳጸዳ እቃውን አይቼ ነው። በዛው ሰዓት ግን እኔ መድኃኒት አቋርጬ ነበረ ትቼ ነበረ እና እሷ ጋር በሰራተኝነት እየሰራሁ ያለ እቃውን ሳይሆን ነገርኳት። እኔም እንደዚህ አይነት ነገር ወስድ ነበረ ስላት ደነገጠችና ወደ ጤና ጣቢያ ወሰደችኝ። እዛ ጤና ጣቢያ ደግሞ የመጀመሪያ ወሰደችው መድኃኒት ካልታየ ሪፈር ካልመጣ በስተቀር አቻልም ማለት በቃ እኔ አንቺን ከዚህ በኋላ መሸከም አልችልም ምናምን ብላ ከሷ ቤት ወጣሁ። ከሷ ቤት ወጥቼ ጸጉር ቤት ያላት ሴት ጋር ገባሁ ማለት ነው፣ እዚህ ቤላ አካባቢ። እሷ ደግሞ ያው በቃ አንቺ አስተምርሻለሁ እንጂ አትሰሪም ገና ጻንሽ ብላኝ እሷ ጋር ተቀምጬ ያለ ሰዎች መጥተው ለምን መጀመሪያ ለቀበሌ ነው መናገር ያለብሽ እንጂ እንደዚህ አይነት ሰው ለምንድን ነው የምታስቀምጪው ብለው ተናገሯት። ለምንድን ነው እንደዛ ያሉት? ምክንያቱም እሷ ቤተሰቦቿ ልጄን ሰርቀሽ ነው ብሎ ቢመጡስ ለምን እንደዚህ ታደርጊያለሽ? ለቀበሌ ያውን ስላልደረሽ ስላላደግሽ። እኔ በዛን ሰዓትም እሷ ጋር ሆኜ መድኃኒት አልጀመርኩም ነበር። ከዛ እሷ እንደዚህ ስኳር ታማሚ ነኝ እንደዚህ ነኝ ብላ ስትነግረኝ ነገርኳት እኔም ያለብኝን ነገር። ከዛ እሷም ደንግጣ ወደ ጤና ጣቢያ ወሰደችኝና ጤና ጣቢያ መድኃኒት እንድጀምር አደረጉኝ። ከዛ ቀበሌ ወሰደችኝ። ከቀበሌ ደግሞ ድርጅት አስገቡኝ፣ አውሳድ የሚባል ድርጅት ማለት ነው። እዛ ደግሞ የሚገቡት ጥቃት የደረሰባቸው የተለያዩ ነገር ያለባቸው እዛ ይኖሩ ነበረ። ከዛ እኔ ስገባ እኔና እነሱ አንድ አይደለም። እኔ ሴትዮዋን ድርጅት እስከሚገኝ ድረስ አስቀምጪ ብላት እሷም ጋር ሁኜ የመድኃኒቱ መርዝ አለ የሚጠበቅ እንትን የሚልበት ማለት ነው። እሱን ሁሉ ውጭ አለው ራሴን ለማጥፋት ማለት ነው። ራሴን በጣም ነበር የምጠላው። ከዛ
አውሳ ድርጅት ሄድኩኝና እዛ አስገቡኝ። ከዛ ሳይኮሎጂ አእምሮ እንትን ምናምን አደረጉልኝ። እነሱ ጋር 3 ወር ቆየሁ። ከዛ ከ3 ወር በላይ እዛ መቀመጥ ስለማይቻል እኔም መድኃኒት እያዋጥኩ ስላስቸገርኩኝ ማደሪያ ስለሌለኝ ነው የገባሁት። እና እዛ ደግሞ የተለያዩ ጥቃት ልጆች ልጅ ያላቸው ምናምን አሉ እና ተደራጅተን እንደዚህ ለሁለት አደራጅተው የተከራየ የምትወጣውና ቀጥታ ጣፎ ገባን። ለሁለት ተከራይተን ማለት ነው። እነሱ ናቸው ተከራዩላችሁ? አዎ የ1 ወር ከፍለውልን አስቤዛ አድርገውልን። ከዛ በዛው ሰዓትም እኔ መድኃኒት አቋርጫለሁ። ለስንት ዓመት ነው መድኃኒት ያቋረጥሽው? እኔ አቋርጣለሁ ጀምራለሁ። እሱ ደግሞ የበለጠ CD4 እንዲወርድ ያደርጋል። ከዛ ያው ለሁለት እየኖርን እያለ ሁለቱ ተጣልተው ተለያዩ። ሁለታችን ብቻ ቀረን። ከዛ ከሁለታችን ጋር እየኖርን እያለ እኔ ላገባ ስለሆነ አንቺ ውጪ አለችኝ። ሌላ ሰው ደግሞ እንዳያስጠጋኝ እኔ ስለምታቅ ችግሬን እሷም ቫይረሱ አለ በደማ ውስጥ እሷ ተናገረች። እኔ ደግሞ የዋነቴን ነበር የነገርኳት። ግን ያው እሷ ደግሞ እንዳታስጠጓት እሷ እንደዚህ ናት ብላ ተናገረች። ከዛ ማለት እኔ መናገር ጀመርኩኝ። እኔ እንደዚህ ታማሚ ነኝ ማለት ጀመርኩ። ግን በብዙ እውቀትም የላቸውም ለዚህም ግንዛቤ ያልነበራቸው። እዛ እየኖርኩኝ እያለ ጫካ ውስጥ ነበርና ትንሽ ቤት እዛ ውስጥ ተከራይቼ ነበር የምኖረው። ብዙ ሰው ያውቃል ማለት ሰማ ማለት ነው አንቺ በኤችአይቪ በደምሽ ውስጥ እንዳለ ብዙ ሰው ያውቃል። እኔ መድኃኒት አቋርጬ እዛ ቤት ውስጥ ተኝቻለሁ ታምሜ ከአቅሜ በላይ ሆኖ። ከዛ በቃ ልታሲዘኔ መጣችሁ እሷ ሁላ ተብሎ ያስጠጋችኝ። ከዛ ቤት አውጥቶ እስከምትድን ተብሎ ምተኛባት የነበረችው ሴትዮ ሳህን ለብቻ ብርጭቆ ላይ ብቻ ነበረ የሚሰጠኝ የነበረው ስሜ በጀርባ ተጽፎ ማለት ነው በባልከር። ከዛ በቃ እኔ ደግሞ ለምን ብዬ ብዙ አለቅስ ነበረ። እዛ በኋላ ነው የሆነ ቆርቆሮ ቤት ተፈልጎልኝ እዛ በጥበቃ ውስጥ እንድኖር ተባለ እና ሜዳ ነው ምንም ቦታ የለውም። እዛ ያው ደረቅ ቆሻሻ የሚሰሩትን ምናምን እዛ እየረዱኝ ምግብም ምንም ፍራሽም ምንም አምጥተውልኝ እዛ እየረዱኝ ይኖር ነበረ። ያው እዛ ለ3 አመት ምናምን ከኖርኩኝ በኋላ ብዙ መከራ አየው ማለት ነው። ብዙ ስቃይ አየው፣ ብዙ ችግር አየው። ማን ነበር በወቅቱ የሚረዳሽ የሚያግዝሽ? እዛ አንድነት የሚባል ሬስቶራንት ያለው ሰው ነበርና በወር 1,000 ብር ይሰጠኝ ነበረ። ከዛ በፊት ግን ቁሾች ምናምን ያግዙኝ ነበረ። የምግብ የአስቤዛ ምናምን እያሉ ይሰጡኛል። በወቅቱ እነሱ ከኔ ጋር ነበሩ ያግዙኝ ነበረ። እሱም በወር 1,000 ብር ይሰጠኝ ነበረ ያግዘኝ ነበረ። ወረዳም እንደዚህም አንዳንድ ነገር ምናምን ስላቸው ይረዱኝ ነበረ በወቅቱ ማለት ነው። ያው ጊዜያዊ ቢሆንም ያግዘኛል። ያው ችግርሽን ይቀርፍልሻል ለጊዜው ያግዘኝ ነበረ። ከዛ በኋላ ያው አሁን ከ3 አመት በፊት ለዛ የኖርኩኝ እያለ ያው እዛ የምኖርበት ቤት ላይ ነው ጥቃት የደረሰብኝ። የምታውቂው ሰው ወይም ያለሽበትን አካባቢ የሚያውቅ ሰው ነው ያን ጥቃት ያደረሰብሽ ወይስ የማታውቂው ከዛ በፊት አይተሽው የማታውቂው ሰው ነው? አይ ከዚህ በፊት ያስቸግረኝ ነበረ ማለት በጣም እየሰከረ እየመጣ ምናምን በር ይሰብርን ይመታ ነበርና ለኮሚቴ ለሰፈር ሰዎች ተናግሬ አስጠንቅቀውት ነበረ እና ባልጠበቁት ሰዓት ነበር ያን ጥቃት የደረሰብኝ እና ነፍሰ ጡር በዛ ሰዓት ላይ አላወኩም ነፍሰ ጡር እንደነበርኩኝ። የሳምባ ስለሚያስለኝ ስለነበረ የሳምባ ምርመራ ላደርግ ሲሄድ ነው ነፍሰ ጡር እንደሆንኩ የተነገረኝ። በመወስድበት ጥቃቱ ከደረሰብሽ በኋላ ቼክ አላረግሽም? አላረኩም። ክትትል በማድረግበት መድኃኒት ቀጠሮ በዛ ነበረ ሳምባ ስመረመር እርጉዝ መሆኔ የተነገረኝ ማለት ነው። ግን ያው በቃ እነሱም ያለበትን ኢኮኖሚ ስለሚያውቁ ያለብኝንም የሲዲ4 ነገር ስለሚያውቁ
ወለዳትቺ መቆም አለበት ብለው ነበር። ያው በቃ የሚቀብረኝም የሚያግዘኝም ውሃ የሚሰጠኝም ስለሌለ ለምኝም ቢሆን አሳድጋለሁኝ ብዬ ወሰንኩ። ጥቃት ከደረሰብሽ በኋላ ወይም ከጥቃቱ በኋላ ጉዳዩን ፍትህ እንዲይዘው ሆኗል አይደለ? ወይም ጥቃት ያደረሰብሽ ግለሰብ በፖሊስ ቁጥጥር ስር ውሏል። ከዛ በኋላ አንቺ ቼክ አላረግሽም ይሄ ጥቃቱን ተከትሎ እርግዝና እንዳይመጣብሽ ወይም ከዛ ጋር ተያይዞ? አይ አላስተዋልኩም። በወቅቱ ምንም እንትን አላልኩም ነበር። የዛን ሰዓት ሲሄድ ነው ነፍሰ ጡር እንደሆንኩ የተነገረኝ። ያው በዛም ሰዓትም ማደሪያም መተኛም ምንም አልነበረኝም። ሰው ቤት ለጥቃት የሚያጋለጥሽ እሱ ነው ወይም የነበርሽበት አካባቢ ጥበቃ ያለ መኖሩ ወይም ለሴት የአኗኗር ሁኔታ የማይመች ቦታ ስለሆነ ነው? የማይመች ቦታ ነበር። ያው እኔ የማድርበት ቤት እንስሳም ይገባበት ነበር ከስር አይደለም ሰው ማለት ነው። እና በዛም አለው ልጄ ተጸነሰችው። እኔ ያልገባኝ ግን አሁን ሰውየው ያውቃል HIV ፖዚቲቭ እንደሆንሽ በደሞሽ ውስጥ እንዳለ ያው አካባቢው ሰው ያውቃል ስላልሽኝ በቅርበት የሚያውቀኝ ሰው ስለሆነ በተደጋጋሚ የሚያስቸግርሽ ሰው ስለሆነ ይሄንን ሊያውቅ ይችላል። ስለዚህ እሱም ከቫይረሱ ጋር የሚኖር ነው ማለት ነው ወይስ እንዴት ያን ነገር ሊያረግ ቻለ? እሱ ይኑርበት አይኑርበት እኔ አላውቅም። ግን ያው ለይሁን ምን ይሁን አላውቅም ያን ነገር እኔ ላይ ፈጸመብኝ። ከዛ በኋላ እሱም ላይ ቀረበ። ወዲያው ነው የታሰረው በቁጥጥር ስር የዋለው? እኔ ነገራቸው። በማን አንቺ ጠቆምሽ ወይስ? እኔ ራሴ እዛም እንደሚያስቸግረኝ ሳቁ ስለሚያውቁ ስለነበረ ነገርኩኝ ለሰፈር። ከዛ በኋላ ወጣሽ? ከዛ ሰፈር አልወጣሁም። ነፍሰ ጡር ነበርኩኝ። ያው አሉ ሃይላንድ እየለቀሙ ምናምን የሚኖሩን እሱ ጋር ነበረ ማድሬ ነበረው። ከዛ በኋላ ነው የመሲን ፕሮግራም ያገኘሁት። ምን አልሽ ነፍሰ ጡር መሆንሽን ስታውቂ? ወቅቱ ደንግጬ ነበረ። ምክንያቱም ምንም ነገር የለኝም እንኳን ልጅ ራሴን ማስተዳደር ማልችልበት ጊዜ ላይ ነበረ። ግን ያው በቃ እግዚአብሔር የሰጠኝ ነገር ነው አንድም ተቀበልኩ። የእርግዝና ወራቶች ምን ይመስሉ ነበር? ያው ከባድ ነበር። ከብዳል ግን ያው እግዚአብሔር ይመስገን ታልፏል። ያው መድኃኒት ትወስጃለሽ አንቺ? መድኃኒት የራሴን ወስዳለሁ። የኤችአይቪ ማለት ነው። እሱ በጽንስ ላይ የሚያደርሰው ምንም አይነት ተጽዕኖ የለም? እኔ ምንም እንደ ማንኛውም ኖርማል ነፍሰ ጡር ነው ክትትል ያደረኩት። እኔ እንደ ኬዝ እንዳለበት እናት ክትትል አልተደረገልኝም። ሐኪሞቹ ምንም አይሉሽም ነበር በወቅቱ? ማለት ያ መድኃኒት በምትወልጂ ወይ በጽንሱ ላይ ተጽዕኖን እንደሚያሳድር ወይም ነው ከዛ ጋር ተያይዞ የሚሰጥ ልዩ ሕክምና ለኤችአይቪ ላለባቸው በደማቸው ውስጥ? እኔ አላየሁም። ያው ሌሎች ይላሉ ግን እኔ ጋር ምንም አይነት ነገር አልተደረገልኝም። እንደ ኖርማል ነፍሰ ጡር ደሜ ይለካል። ከዛ በኋላ ቀን ይቀጠርልኛል እሄዳለሁ። ከዚህ ውጪ ምንም አይነት ነገር አልተደረገልኝም። መድኃኒቴን በስነ ስርዓቱ እንደወስድ ነገረኛል። መልካም እንግዲህ ሴት ልጅ ስታረግዝ ብዙ ነገር ያስፈልጋታል። 9 ወር የእርግዝና ጊዜያት እንዲሁ በቀላሉ የሚታለፍ አይደለም እና አንቺ አንድ ከህመም ጋር እየታገልሽ፣ ሁለት ከችግር ጋር እየታገልሽ እነዚህን ወራቶች እንዴት አሳለፍሻቸው? ያው እንዳልኩክ ያው ሰው አግኝቼ ነበረ በመሃል እነሱ እየመጡ ያግዙኝ ነበረ። እየመጡ ይጠይቁኝ ነበረ። አልባሳትን የሚያስፈልገኝን ነገር ያደርጉልኝ ነበረ እና ተመስገን ብዙም አልተቸገርኩም ወቅቱ በሰንሳት። እንግዲህ ሐኪሞቹ ያው በኤችአይቪ በደማቸው ውስጥ የሌለባቸው እናቶች እንደሚወልዱት አይደለም ሂደቱ። ያው እሱ ይነግሩሻል ስትወልጂ የቫይረሱ ከእናት ወደ ልጅ ወይም ካንቺ ወደ ልጅሽ እንዳይተላለፍ የሚደረግ ልዩ ጥንቃቄ አለ አይደል በወሊድ ወቅት። እሱን ለማድረግ ወይም ይሄ ነገር እንዳይከሰት ያደረግሽው ጥንቃቄ ምን ይመስል ነበር? ያው እኔ ማለት የወለድኩት አበበች ጎበና ነበረ። በምጥ ነው የወለድኩት
ግን ያው መጀመሪያ ነግሬያቸው ነበር እነሱም ያውቃሉ ሲሊፎሬም ምናምን አሰሪ ነበር ያለ እንደ ማንኛውም እናት አምጪን ይወለድኩት ኮዴ እንደወጣሽ በኋላ ነፃናት ብዬ ነበር መጀመሪያ የጠየቅኳቸው ከዛ ነፃናት አይዞሽ አለችኝ አዋላጇ ማለት ነው ጠየቅኩትኝ ዶክተሩንና እኔ ጡት ማጥባት አልፈልግም እና ይተላለፋሉ ብዬ ጠየቅኩት በጡት እና ግን አቅሙ ካለሽ ባታጠቢ ደስ ይለኛል እኛም እርግጠኛ አይደለንም አለኝ እነሱ እኛ ራሳችን እርግጠኛ አይደለንም ይተላለፍና ባታጠቢ ደስ ይለኛል አለኝ እና እኔ ወዲያው ጡት አላጠባዋትም በጡት ነው እንትን ያልኳት ጡት አልሰጠሻትም ጡት አልጠባችም በጡት ነው ያደገችው ግን አስቸጋሪ አይደለም አሁን ጡት ሳታጠቢ ያው አንቺም እየሰራሽ ባለመሆኑ በየቀኑ ወተት ለልጅ ማግኘቱ ይከብዳል እሱማ ያው የጣሳ ወተት በጣሳ ወተት ነው ያደገችው ግን ከባድ ነበር በጣም ይከብዳል ውድ ነው ግን ያው በቃ ያ ነገር እኔ ላይ ያለው ነገር እሷ ላይ እንዳይሆን ስለምፈልግ እኔ ያሳለፍኩት ታሪክ ልጄ እንድታሳልፍ አልፈልግም ያንን ነገር በማሰብ የተነሳ ነው እሷን በጡጦ ያሳደግኳት ማለት ጡት ያላስጠባዋት እንግዲህ ከአንድ ወደ ሁለት መጣሽ ብቻሽን በጣም የተቸገርሽባቸው ጊዜያቶች ነበሩ በጣም ያለቀሽባቸው ጊዜያቶች ነበሩ አሁን ደግሞ ልጅ ሲጨመር ደግሞ ሌላ ኃላፊነት ሌላ ጫና ነው ያንን እንደው እንዴት አረጋለሁ አሁን ልጅ ወልጅ ያለው ቫይረሱ በደሜ ውስጥ አለ አሁን ደግሞ ከዚህ ቀደም ከነበርኩበት ሁኔታ የበለጠ ወደ ችግር ልወድቅ ነው ወይም ችግር ላይ ነው የሚል ስጋት አላደረብሽም ውስጥሽ ያው ያድርብኛል ማለት ዳይፐር አለ ወተት አለ ብዙ ነገር አለ እና ያደገች ትሄድ ደግሞ ፍላጎቷ ይጨምራል ያንን ነገር ያው ቆቆመዋለሁ ብዬ ግን ይከብዳል ተስፋ የምቆርጥበት ጊዜው ላይ ነበር ያው እግዚአብሔር ይመስገን አሁንም ያለፍነው ነው ይከብዳል ከባድ ነው በርግዝናሽ ወቅትም በተደጋጋሚ ራስሽን ለማጥፋት ሞክረሻል አይደል በጣም ያው ግን እግዚአብሔር ስላልፈቀደ አለ ከዛ ከወለድሽ በኋላ እንደው አሳዳጊሽ አልጠየቁሽም ወይም አልተገናኛችሁም አልተገናኘም ከማንም ጋር አልተገናኘም አሁን ልጅሽ ምን ሸፈነችልሽ መቼም ያው ችግር ቢሆንም በችግር ውስጥ እያሳደግሻት ቢሆንም ደግሞ ሌላ በረከት ይኖራታል መቼም እሷ ዳግም ህይወትሽን ታይባታለሽ ዳግም ደስታሽን ታይባታለሽ አሁን ስታያት ምን ይሰማሻል አሁን ሳያት ደስታ ነው የሚሰማኝ ማለት ታዝናናኛለች ብዙ ነገር ይናት 3 አመት ቢሆናትም እንደ 3 አመት ልጅ አይደለችም ሲከፋኝ ሳለክስ እንኳን አይዞሽ ብላ ታባብለኛለች ብዙ ነገር ይናት ለኔ ማለት ነው ልጅ ከአባቷስ ጋር ያለው ሁኔታ አሁን በእስር ነው ያለው እኔ ያለቀም ምንም የሰማሁት ነገር የለም እስካሁን ድረስ ብቻዬን ነው ማሳደጋት አልተከታተልሽም የፍርድ ሂደቱን ምንም ነገር አልተጣራሽም ተከታተልኩታ በቃ ከታይዞ ትቼው እኔ ምንም ነገር እንትን አላልኩም ከታሰረ ወይም ከተያዘ በኋላ ምንም አንቺ አልተጠራሽም ለምስክርነትም ምንም ነገር አልተደረገም ምናልባት አሁን የሆነ ቀን ቢያቅ ልጅ እንደወለድሽ ወይም የሱን ልጅ ያሳደግሽ እንደሆነ ቢያቅ አይታወቅም እንግዲህ ከፍርድ ሂደት በኋላም ሊሆን ይችላል እሱን እኛ እርግጠኛ መሆን አንችልም እዚህ ቦታ ቁጭ ብለን መናገር ባንችልም የሆነ ቀን ግን ልጄ ብሎ ቢመጣ ትቀበያለሽ ያው እሷ ነግራታለሁ እንጂ አልፈልግም ለሷ ነግራታለሁ ምክንያቱም እኔ ያሳለፍኩትን ታሪክ እንድታይ ስለማልፈልግ ለሷ አባትሽ ነው ብዬ ነግራታለሁ እንጂ እኔ አልፈልግም አልቀበልም መልካም እንግዲህ አሁን ቤት ውስጥ የምትኖሪው ከልጅሽ ጋር ነው አንቺ ከኤችአይቪ ጋር ነው የምትኖሪው እሷ ደግሞ ነፃ ነች በሁለታችሁ መካከል ያው ደግሞ የእናትና የልጅ ግንኙነት አለ ያም ቢሆን የእቃዎች አጠቃቀም ላይ ለምሳሌ ስለታማ እንደዚህ ኤችአይቪ የሚተላለፍባቸው አሉ አይደል ከቀጥታ ግንኙነት ውጪ ቅድም እንደገለጽኩት የሚተላለፉባቸው መንገዶች እንዳሉ ይታወቃል እንደዛ እንዳይሆን የምታደርጊው ጥንቃቄ ምን ይመስላል ቤት ውስጥ አሁን ቤት ውስጥ የራሷ ማበጠሪያ አላት የራሷ ጥፍር መቁረጫ አላት እና
እሷ የምትጠቀምባቸው ስለታማ ነገሮች ሁሉ ለብቻ ነው ማደርግላት የሷ ማለት ነው። እኔ የምጠቀምበትን ነገር አላስጠቀማትም። ለየብቻ ነው ምለይላት እንዳትነካ ማለት ነው። እኔ ጥንቃቄ አደርግላታለሁ። ይሄ አንቺ ነው ይሄ እኔ ነው ብዬ ነግራታለሁ። ይሄ እዚህኛው የኔ ከነካሽ ይሄ ካካ ነው ይሄ አንቺ አይደለም ብዬ ነግራታለሁ። እሷም ስለምትሰማኝ ያው መልካም ነው በጣም። አሁን ምን እየሰራሽ ነው እያሳደግሽ ያለሽው ልጅ? እኔ ተመላላሽ ልብስም ምንም እየሰራው ነው ማሳድጋት። እሷ ማቆያ ነው የምትውልልኝ ነፃነት በጎ አድራጎት እዛ ትውላለች። እኔ ተመላላሽ ስራ እየሰራው ያሳድጋታለሁ። ሰዎች ይረዱሻል አሁን ያግዙሻል? ያው ያዩን አልፎ አልፎ የሚያግዙን አሉ። እኔ በመሀል የሚከብደንም አለ። የቤት ኪራይ የምንከፍለው የምናጣበት ጊዜም አለ። ብቻ ተመስገን። መልካም። አሁን በዋናነት ምንድን ነው የሚቸግርሽ አንቺ? ያ ቤት ኪራይ ሌላ ምንም አለ። ምግብ ያው ምንም ከዚህም ከዛም ብለህ ትበላለህ። እሷም ውላ ስለምትመጣ ማታ እራት ብቻ ነው የምታስቸግረኝ። ግን የቤት ኪራይ ግን ካልከፈልክ በወቅቱ እንትን ካላልክ የቤት ኪራይም ማደሪያ አታገኝም። ምናድርበት አናገኝምና የቤት ኪራይ ይቸግረናል። እንጂ አሁን እንግዲህ እንደ ልጅ ወለድሽው 20 አመት ሳይሞላሽ ነው። አሁንም ገና በ20ዎቹ መጀመሪያ ላይ ያለሽ ወጣት ነሽ። ባንቺ እድሜ አቻ ያሉ ወጣቶች ምናልባት ተመለከት ትችያለሽ የተለየ ህይወት መንገድ ሲከተሉ። እነሱን ስትመለከቺ የሚሰማሽ የተለየ ስሜት አለ? እኔም እኮ እንደዚህ ባልሆን እንደነሱ ማድረግ እችል ነበር፣ እንደዚህ መሆን እችል ነበር የምታያቸው ነገሮች አሉ? ማለት አሁን ጓደኞቼ ትምህርት ቤት ጓደኞቼ መተው ጠይቀውኛል። እዚህ አዲስ አበባ ዩኒቨርሲቲ ነው ያሉት። እነሱን ሳይ በጣም ይቆጨኛል። ትምህርቴን ብማር ኖሮ እኮ እንደዚህ ሆኖ እኮ ምናምን እላለሁ ብዬ ይጸጸታለሁ። እንደዚህ ደረጃ ደርስ ነበረ እና አንዳንዴ በጣም ስበሳጭ እላለሁ እንደዚህ ባልሆን ኖሮ እኮ እንደዚህ ሆን ነበረ ብዬ ማለት አሁን ኑሮ በጣም እየከበደ ነው። እሷም ፍላጎቷ እየጨመረ ነው። ቀጣይ ደግሞ ተማሪ ናት። ያየችው ነገር ሁሉ ነው የሚያምራት። ይሄን ግዢ ትለኛለች። አሁን ቤታችን ውስጥ ቴሌቪዥን የለም። የሰሞኑ ጥያቄዋ ቴሌቪዥን ግዢልኝ ነው። ምክንያቱም እዛ እዛ ታያለች። ቴሌቪዥን አላቸው። ቴሌቪዥን ትገዢልኛለች ትለኛለች። አፍ በደንብ ባትፈራም ለኔ ታወራለች። ያ ጥያቄዋ ይከብደኛል። እንገዛለን አንድ ቀን እንላታለሁ። ይከብዳል። ከህይወት ምን ተማርሽ? ከመጣሽበት መንገድ ብዙ ነገር ህይወት ታስተምራለች። ብዙ ነገር ተምሬበታለሁ። ሰው ማመን እንደሌለብኝ፣ የራሴን ሚስጥር የሆነ ነገር ለሰው ማውራት እንደሌለብኝ በጣም ተምሬያለሁ። ምክንያቱም እኔ እንደዚህ ነኝ ብዬ ለሰው ማውራት አልነበረብኝም፣ ማውራትም የለብኝም። እኔ አሁን ለራሴ አሁን ሰፈር ለቄ 49 ነው የምኖረው። ግን እዛው ብኖር ኖሮ እኔ ሳልሆን ልጅ ከኔ አልፎ ልጅም ትጎዳለች። ለምን እናትሽ እኮ እንደዚህ ታማሚ ናት ሊሏት ይችላሉ። ምክንያቱም ቀጣይ ትምህርት ቤት ትገባለች፣ ብዙ የሚገጥማት ነገር አለና ያን መናገር እንደሌለብኝ፣ ለሰው ማውራት እንደሌለብኝ፣ የራሴ ሚስጥር የራሴ መያዝ እንዳለብኝ ያንን ነገር ተምሬበታል። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶችን
በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጉ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በወጣትነት ሳለሽ ያው ብዙ ፈተናዎችን ፌስ ታደርጊያለሽ ወይም ትጋፈጫለሽ። ለነዛ ፈተናዎች ደግሞ መፍትሄ ለመፈለግ ትጥሪያለሽ። አንቺ ከልጅነትሽ ጀምሮ በብዙ ፈተናዎች ውስጥ ነው ያለፍሽው። እነዛን ፈተናዎች በራስሽ መንገድ ለመሻገር የጣርሻቸው አሉ። እንዳትሻገሪያቸው ሆኖ ደግሞ ባንቺ ምክንያት ሳይሆን ካንቺ ባልሆነ በቤተሰቦች ምክንያት የሆኑ ችግሮች ደግሞ አሁንም ድረስ እየፈተኑሽ ይገኛሉ። አሁን አንቺ ከኤችአይቪ ጋር መኖርሽን በመግለጽሽ ወይም እዚህ አዲስ አበባ መጥተሽ በምትኖሪበት አካባቢ እኔ ከኤችአይቪ ጋር ነው የምኖረው ወይም ኤችአይቪ በደሜ ውስጥ አለ ብለሽ በመናገርሽ ምክንያት የደረሱብሽ ፈተናዎች ምንድን ናቸው? እኔ ብዙ አሉ ማለት እንደነገርኩ ሰው እስከ ለማስጠጋት ድረስ ካለማሳደር ድረስ ይብኑላ በገዛ ጓደኛዬ ማለት ጓደኛዬ ትልቅ ሰው ናት። የልጅ ነው ያየችው እና ከጊዜ በኋላ እኔ እሷ ጋር ሳድር ስለማደር ብቻ እኔ እኮ ኤችአይቪ አለብሽ ተባልኩ አለችኝ፣ ጤና ጣቢያ ማለት ነው። ከዛ እኔ ደግሞ መድኃኒቱን አሳይኝ አልኳት። ከዛ ስላት አይጥ ወሰደብኝ አለች። ለምንድን ነው እንደዛ የምትይው? እኔ እኮ አብሬ ስለተኛው አብሬ ስለበላው አብሬ ስለጠጣው አይተላለፍም ስላት አንቺ ያስያሽኛል አልኩም፣ ብቻ ከየት እንደመጣ አላውቅም ያዘኝ አለች። የእውነቷን ነው አይደለም? በወቅቱ የቀበሌ ቤት ወጥቶ ነበርና አለምንም ማስረጃ ለሷ አስተላለፋት። እኔን ጣሉኝ። ምክንያቱም አላውቅም። ለዛ ለጥቅም ብላ እንደዛ አለችኝ። ምክንያት ግን አልነበራትም። ከዛ በኋላ ሰማ ደግሞ ከአንድ ወር በኋላ ይለቅሻል ተብያለሁ አለች። እና ያ ነገር ያመኛል። ለምን አብሬ ስለጠጣው አብሬ ስለእንተ ስላልኩ ይሄ ነገር አይተላለፍም። አሁንም የቤተሰቦችን እየፈለግሽ ነው? እናትሽ አባትሽን አልፈልጋቸውም፣ አልፈልግም። ለምን ከሆነ ሰዓት በኋላ ወንድምነን ምናምን ብለው መተው ነበረ። እኔም አላገናዘብኩም፣ እሺ ብዬ ተቀበልኳቸው። አሁን ግን ስደውላቸው ስልክ አያነሱም፣ ማናገርም እኔን አይፈልጉም። ቄራኒ የተወለድሽው እዚህ ነው፣ ለዝናትሽ የሞተችው 2009 ነው ምናምን አሉ። ግን ውስጥ ያልተቀበላቸውም ነበረ። አሁን ደግሞ ስደውላቸው ስልካቸውንም አያነሱም፣ ማናገርም አይፈልጉም እኔን ማለት ነው። ስለዚህ አሁን ሌላው መረጃ ደግሞ ያው አታረጋግጭም እናትሽ በህይወት የሉም እንደዛ ብሎ ነው ያሉኝ። ግን እኔ ምንም ማውቀው ታሪክ የለም። ላስረዱኝም ስላቸው ሊያስረዱኝ እርግጠኛ አልፈለጉም። የተወለድሽበት ካርድ አለ ምን አለ አሉኝ። ግን ምንም ሊያሳዩኝ ፈቃደኛ አይደሉም። አሁን ስደውላቸው ስልካቸው አያነሱም፣ ሊያገኙኝም ፈቃደኛ አይደሉም። እኔም ራሴ እናት ስለሆንኩ ከዚህ በኋላ ለልጄ ነው የምኖረው እንጂ እኔ አልፈልግም። ምክንያቱም ብትመጣ ምንም አታረግልኝም ብዬ ነው ማስበው። እኔ ለልጄ ያለው ልጄ ለኔ ያለች ያንን ነው ማስበው። አሁን ችግርሽን የምትረሽበት ምክንያት አለሽ? የመኖር ምክንያት አለሽ ወይም ለመኖር የሚያጓጓ ምክንያት አለሽ ልጅሽ? ግን አንዳንዴ ደግሞ ያው ቤተሰብ ያስፈልጋል አይደል? ከጎናችን የሚሆን ለሰው መድኃኒቱ ሰው ነው ይባላል። እና ከጎንሽ እንዲሆኑ የምትፈልጊያቸው ለምሳሌ ለረጅም ጊዜ ካሳደግሽ ጋር አብረሽ ኖረሻል፣ ክፉም ደግም ከእሳቸው ጋር አይተሻል። እንደው የሆነ ቀን ጊዜ ሰጥቶሽ ወደ እሳቸው ተመለሰሽ በይቅርታ የሚሆኑ ወይም በሌላ መንገድ ከእሳቸው ጋር አብረሽ ባትኖሪም በይቅርታ መንገዱን የመክፈት ፍላጎት የለሽም? አለኛው እኔ አሁን እሷ ላይ ምንም አይነት ቄም አልያዝኩም። እኔ ለምን አልነገረችኝም ነው እንጂ እሷ ስላሳደገችኝ ነው እዚህ ደረጃ የደረስኩት። ከመሬትም አነሳችኝ ከካርቶንም ተገኘ እሷ አሳድጋኛለች።
ምክንያቱም እናቶኛ አይቼዋለሁ ምን አይነት ስቃይ እንዳለው ምን አይነት ችግር እንዳለው እናቶኛ እኔ ራሴ አይቼዋለሁ እና እኔ ከነሱ ጋር ብታረቅ ብታናግረኝ ብትሰላም ብትለኝ አይከፋኝ እኔ ያ ነገር ብቻ ውስጤ ለምን ከሷ አልሰማውም ነው ለምን እሷ አልነገረችኝም ነው የኔ ጥያቄ ተመልሰሽ ሄደሽ አታውቂም ወደዚህ ወደ አዲስ አበባ ከመጣሽ በኋላ ወደ ፍቼ አንዴ እጃለሁ ብቻዬን እያለሁ ሳልወልድ በፊት ከዛ በኋላ ተገናኝተን ያን አላገኘሻቸውም ከዛ በኋላ ተገናኝቼ አላውቅም ሄጄም አላውቅም ማን ታዲያ አሁን አጠገብሽ ያለው ማን ከማን ጋር ነው የምትገናኙ ከማን ጋር ነው መከፋትሽን መደሰትሽን የምትወያዩ ወይ የምትነግሪው ለማን ነው ለልጄ ነው ለማንም አይደለም ማንም የለኝም ወጣለው ለስራ ካገኘው ሰርቼ እገባለሁ ሳልክስ ካይቺኝ ሰው ናት የምታዝናናኝ ምንም ባትሰማኝም ግን ያው እሷ እንድትከፋብኝ ስለማልፈልግ ዞር ብለም ያው ተሲላይ ለታስቀኝ ለታዝናናኝ ትሞክራለች ልጄ ማለት ነው ከዛ ውጪ ሌላ ማንም የለም በህይወትሽ የምታደርጊው ልዩ ጥንቃቄ አለ ለልጄ እና ለራስሽም ለምሳሌ ተዛማች በሽታዎች እንዳይመጡ ተዛማች ህመሞች እንዳይመጡ ያው ተነቀቃለሁ ያው በምችለው አቅም ከእግዚአብሔር ጋር ተነቀቃለሁ ያንን ምልሽ ምንድነው አሁን በተደጋጋሚ ራስሽን ለማጥፋት ሞክረሻል ራስሽን ለመጉዳት የሞከርሽባቸው ሂደቶች አሉ አሁን እነሱን ነገሮች ማድረግ አትችይም ያው ልጅሽ አለች ልጅሽ ላንቺ ታስፈልጋለች አንቺ ደግሞ ለልጅሽ ታስፈልጊያለሽ በመካከላችሁ ማንም ስለሌለ ማለት ነውና ምንድነው የምታደርጊው ልዩ ጥንቃቄ ለራስሽ ያው ከተለያዩ በሽታዎች ካሉ እኔ ወድቄ ከተኛው ልጄ ማንም ያልሳስ ስለሌለ ምንም አይነት የተለያየ በሽታ ተላላፊ በሽታ እንዳይዘኝ ተነቀቃለሁ ለሷ መኖር ስላለብኝ ማለት ነው ብዙ ፈተናዎችን ብትጋፈጪ አንዳንዴ ከፈተናዎች ሁሉ የከፋ ፈተና ወይም በህይወትሽ ውስጥ ጥልቅ ጠባሳ የሚያሳድር ማትረሺው ፈተና ሊኖር ይችላል እንደው በህይወቴ ይሄን ጊዜ አረሳውም ይሄ ጊዜ በኖርኩበት እድሜ በጣም ትልቅ ክፉ ነጥብ አሳድሮብኝ ያለፈ ጊዜ ነው የምትይው አለ ማደሪያ ጥቼ ውጭ ያደርኩ ቀን አይረሳኝ ውጭ ሳት ያነደርኩ ያደርኩበት ቀን መቼም አይረሳኝ ያው እንደምንም ነጋች ያለ በጣም ይከብድ ነበር የት ነበር ቦታው ወደ አራብሳ ሰፈር ነበር ወደዛ ነበር እንደመጣሽ ነው ከፍቼ እና አሁን እነዛን የችግር ጊዜያት ስታያቸው አሁን ያለሽበትን እየኖርሽው ያለሽውን ህይወት እንዴት ነው የምትገልጪው አሁን ያለውበት ህይወት ተመስገን አብሬያት ምበላት ልጅ አለች ያው ቤት ውስጥ እናድራለን ሰራለሁ እንቀሳቀሳለሁ ተመስገን አሁን ያለንበት ይሻላል እንደው ሰዎች ቢያውቁልኝ ይሄ ነገር ቢሰሙልኝ የምትይው ነገር አለ ቢያግዙሽ ወይም ከጎንሽ እንዲሆኑ ያው እናት ነኝና ልጄ ደህና ነገር ጋር እንድትማር ፈልጋለሁ ያው ቀጣይ አመት 4 አመቷ ነው መስከረም ላይ ትምህርት ትገባለች እና በዛ ቢያግዙኝ ደህና ነገር ብትማር ደህና ትምህርት ቤት ብትማርልኝ ደስ ይለኛል ያንን ነገር ቢያግዙኝ ይደግፉኝ ደስ ይለኛል ሲከፋሽ ምን እንደምታረጊው ቤተክርስቲያን እንዳለው ወልቅሽ ይወጣልኛል ሰዎች ሲጠይቁሽ ወይም ሲያማክሩሽ ይቀልሻል ወይም ቀርበው ሲጠይቁሽ ያሰው ሐሳቤን ተረድቶ የሚያስብ የሚረዳኝ ከሆነ ብነግረው ደስ ይለኛል ግን ሰምቶ አብዛኛውን ሰምቶ አይዞሽ የሚል ነው እንጂ የሚያግዝ የለም ይሄ በራሴ ብቻ እኔ እጄ ያልቅሼ ለአምላኬ ተናግሬ እወጣለሁ
አይዞሽ። በመጨረሻ እንግዲህ ሰዎች እንዲያግዙሽ እንዲተባበሩሽ አሁን ያለሽበትን ሁኔታ አጠር አድርገሽ ንገሪንና ይሄን ቢያግዙኝ ይሄን በማድረግ ከጎኔ ቢቆሙ በያቸው። ያው እኔ አሁን ያለሁበት ያው ሰው ቤት ተመላላሽ ስራ እየሰራሁ ነው። ያው ተመላላሽ ስራ ቋሚ አይደለም፣ ባገኘው ሰዓት ነው የምሰራው። ያው የቤት ኪራይ የምንከፍለው 3000 ብር ነው። ታች ጫካ ነው የምንኖረው። ጅብ ማታ ማታ ስንገባ ያጋጥመናል ሁሌ እና እባካችሁ የኢትዮጵያ ሕዝብ ከዚህም በፊትም ረድታችሁን አግዛችሁናል። አሁንም ብታግዙን ከጎናችን ብትሆኑ። አሁን ይሄን በማለትሽ ወይም HIV ፖዚቲቭ ነኝ በማለትሽ ያው በተለይ ከጤናማ ተቸግረው ከሚኖሩ ወገኖች ያንቺ ደግሞ ሌላ ተጨማሪ ችግር እንደሚኖረው ምንም ጥርጥር የለውም። አንዳንዶች ካለመረዳት ካለመገንዘብ ስራ ላይ ሰጡሽ ይችላሉ፣ ላይ ያሰሩሽ ይችላሉ። እንደዚህ አይነት ፈተናዎች አልገጠሙሽም? ያጋጥሙኛል። ያው እኔ ትንሽ ከባድ ነገር ማጠብ አልችልም እንደዚህ ምናምን ስላቸው ለምን ስራሽ አይደል እንዴ ምናምን ይለኛል። ያ በወቅቱ እኔ እንደዚህ ስለሆንኩ ስለሚያመኝ ነው ምናምን ስላቸው አይ በቃ ተይው ይሉኛል። ያጋጥማል። ባስተካክለው እንደዚህ ባድርግ የምትይው ሳለ ከህይወትሽ ወደ ኋላ እኔ አሁን ያለሁበት ህይወት ቢስተካከልልኝ ደስ ይለኛል። እግዚአብሔር ቢያሳካልኝ፣ እግዚአብሔር ተጨምሮበት አሁን ያለንበት ህይወት ተስተካክሎ ደህና ህይወት እኔም ልጄም ደህና ህይወት ብንኖር ያስባል። ምን ትመኛለሽ እስኪ ለልጅ ወደፊት? ለልጄ ትልቅ ደረጃ ደርሳ ጎበዝ ልጅ ሆና ምን እላታለሁ ጥሩ ደረጃ እንድትደርስልኝ ከምንም ነገር ተጠብቃ ከእግዚአብሔር ጋር እኔ ተጠንቅቄላት ሳይሆን እግዚአብሔር ጠብቋት ብታድግልኝ ደስ ይለኛል። እንግዲህ ፈጣሪ እንዲያሳካልሽ እንመኛለን። እንግዲህ ተመልካቾቻችን በውይይታችን ወቅት ያው በጣም ብዙ ፈተናዎች ደርሰውባታል። በጣም ብዙ የህይወት መሰናክሎችን አልፋለች እና እንዳታለቅሽ ጠንካራ ሁኚ ሆነሽ መናገር አለብሽ ስላልኳት ነው። ከዚህ በፊት ተገናኝተን እንደዚህ ያለቀሰች ችግሮቿን ነግራኛለች። ዛሬ ግን ጠንካራ ሆነች ችግሮችን ታጫውችናለሽ። ያለፍሽበትን ህይወት መንገድ ሌሎች ትምህርት በሚሆን መልኩ ትነግሪናለሽ ስላልኳት ነው እንደዚህ ጠንክራ እነዚህ ነገሮች ወይ ነገረችንና እንዲሁ በቀላሉ የሚሆን አይደለም። እንዲሁም ወይ በቀላሉ ያለፈቻቸው አይደሉም። እንኳን ከተጨማሪ ችግሮች ኖረው በራሳችን እንኳን የምንጋፈጣቸው ወይ የምንቸገርባቸው በርካታ ሁኔታዎች እንዳሉ እናውቃለንና ከናም ድጋፍ ትፈልጋለች፣ ድጋፍ ያስፈልጋታልና ሁሉም የቻለውን ሁሉ እንዲደግፋት እኛም በዚህ በቪዲዮ ስር የባንክ አካውንቷንና እንዲሁም ስልክ ቁጥሯን እናስቀምጥላችኋለን። በርቺ አይዞሽ በሏት። የምትችሉ ሁሉ እየደወላችሁ አጽናኗት፣ ከጎንሽ ነን በሏት። እናት አባት የላትም፣ ካጠገቧ ያለ ሰው የለም። ስለዚህ ሁሉም የኢትዮጵያ ሕዝብ የሷ ቤተሰብ ነውና ይህን እንድታደርጉላት በፕሮግራማችን ስም አደራ ለማለት እንወዳለን። ከና በጣም እናመሰግናለን። አይዞሽ ከጎንሽ ነን። የዝግጅት ክፍላችንም እንግዲህ ካንቺ ጋር ተቻለውን ሁሉ በማድረግ ያው ችግሮች እንድትሻገሪ እንድታልፊ ያንቺ ችግር የሁላችንም ችግር ነው። ያንቺ ልጅ የሁላችንም ልጅ ነችና እነዚህን ችግሮች እንድትወጪ እንተጋገዛለን። አይዞሽ፣ እግዚአብሔር ደግሞ ከዚህ የበለጠ ጥንካሬን እንዲሰጥሽ እመኝልሻለሁ በግሌ። በመጨረሻ የምትይው ነገር ካለ ማለት ትችላለሽ። ምለው የለም ብታግዙኝ ከጎኔ የምትሆኑ ምለው እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን።